በስተመጨረሻም ሞገስ መድብል እንግዲህ ሰገንን አግኝቷታል ማለት ነው። በሚያስገርም ሁኔታ እንግዲህ ከባድ ችግር ግን አለ። በጣም በኃይለኛው ከአክሊሉ ጋር እንግዲህ ተፋልሟል ማለት ነው። ምክንያቱም ሰገን አሁን ስልኩን ማን እንደሰጠሽ ተናገሪ ብሎ አረቄ አጠጣት ለልጅቱ። ልጅቱም ታዲያ ማን ነው ይሄንን ስልክ የሰጠሽ ተናገሪ ብሎ ሲላት ከዛ በኋላ እሷም ተናገረች መናገር ያለባትን። የተናገረችውም ደግሞ ምንድን ነው ፍቅረኛዬ የድሮ ፍቅረኛዬ ነው እየሰጠኝ ብላለች። ከዛ የድሮ ፍቅረኛዬ ስትል እንግዲህ ማን ነው የድሮ ፍቅረኛሽ ማን ነው እሱ ሲል ከዛ በኋላ ፍቅረኛሽ ማን ነው ንገሪኝ ማን ነው ስሙ ብሎ ሲላት እንግዲህ ከዛ በኋላ መናገር ያለባትን ነገር በሙሉ ተናገረች ማለት ነው። እንግዲህ ከባድ ችግር እንደሚፈጠር አልጠራጠርም ማለት ነው። ከዚህ በኋላስ ምን አይነት ነገር እንደሚፈጠር አላውቅም። እንግዲህ ያው ተፋልሞም ሆኖ ተቧቅሶ ያገኛል ብዬ ተስፋ አደርጋለሁ ማለት ነው። ልጅቱን ግን አክሊሉ አሁን ላይ ነቅቷል። በጣም ነው የነቃው። ምክንያቱም የነቃበት ስልክ ስታወራ አሁን ጠርጥሯት ነበረ። አውቃ ግን ሄሎ ሄሎ ብላ ሸወደችው። ዛሬ ግን እጇን ወደ ውስጥ ስትከት አያት። እኔ አክሊሉ ነበር እስከ ዛሬ ስሸውጅኝ የነበረው አንቺ የማትረቢ ብሎ ተናገሪ፣ ጠፍርሽን እየነቀልኩ ከማስጮህሽ አሁን ከምትነግሪኝ አይሻልም እንዴ ሲላት አልናገርም አለች። ከዛ በኋላ እንግዲህ አክሊሉ ዘዴ ያመጣ አረቄ አመጣና አንድ ጠርሙስ አረቄ ሲሰጥሽ ከዛ በኋላ ትናገሪያለሽ አላት። እንግዲህ አረቄውን አመጣ። ማን ነው ስልኩን የሰጠሽ ተናገሪ ሲላት ፍቅረኛዬ፣ የመጀመሪያዬ የልጅነት ፍቅረኛዬ እያለች መዘባረር ጀመረች ማለት ነው። ምክንያቱም ሆዲ አባውን ብቅል ያወጣዋል አይደለም የሚባለው እንደዛ ነገር። ከዛ በኋላ እንግዲህ በጣም ነበረ እየደነገጠው። እዚህ ቤት እንዴት ሊገባ ቻለ? ማን ነው ያስገባው እዚህ ቤት? እንዴት? ቆይ ለምን? እያለ እንግዲህ በጣም ተደናግጦ ነበር እንዳያችሁ። አክሊሉ አሁን ላይ ቤቱን ሸጦ ሊጠፋም እያሰበ ነው። እንግዲህ ሀሳቡ ከተሳካ ሞገስ ግን ፋይሉ ሞገስ ጋር ስላለ ምንም ማድረግ እንደማይችል ነው። ያው የቤቱ ካርታና ፕላን ሞገስ ጋር ነው ያለው። እናም አሁን ላይ እንግዲህ ከባድ ችግር ነው የሚፈጠረው ማለት ነው። ከዚህ በኋላ ምን እንደሚፈጠር ለማመንም ይከብዳል ማለት ነው። እናም ሰገን እንግዲህ ብሩክ የመድብልን ድምፅ ስትሰማ በጣም ነበረ ያዘነችው። እሱ ነው ወይስ ማንን ነው? የማንን ድምፅ ነው የሰማሁት አምላኬ እያለች እንግዲህ በጣም ተደናግጣለች። እሱ ይሄኔ አግብቶ ይሆናል ወልዶ ይሆናል። ግን እንዴት? ባልሽ ታስሯል። የድሮ ፍቅረኛሽ አንቺ እንደሞትሽ በመኪና አደጋ እንደሞትሽ ነው የሚያውቀው። እናማ ቀብርሽ ላይ እየሄደ እያለቀሰ ይገኛል ሁልጊዜ ብሎኛል። ታዲያ አሁን ከየት መጣ? ቆይ እንዴት? እያለች እንግዲህ ልጅቱ በጣም እንትን ብላለች ማለት ነው። ሰገን ግን ያው እሷ እንዳልሞተች ታዲያ በምን በኩል ልንገረው? እንዴት ላገኘው? እባክን አንድ ጊዜ ብቻ ላገኘህና የውስጤ ልንገርህ እያለች ብቻዋን ስታብሰለስል ስልኩን ወደ ውስጧ ስትከት እንግዲህ አቶ አክሊሉ አያት ማለት ነው። አቶ አክሊሉ ታዲያ እናቱን በዘዴ ወደ ሱቅ እንድትሄድ አደረጋት። ልጅና ጥሩ ልብሶች መጥተዋል፣ መርካቶ ወይም ሽሮ ሜዳ። እናቴ ላንቺ 10 ሚሊዮን ብር ቢሆንም አፍስሼ ይገዛልሻለሁ። ሂጂ የፈለግሽውን ሽሮ ሜዳ ብትይ ብቻ ደስ ያለሽ ቦታ ሂጂና ግዢ እናቴ። አይ አንተ አሁን በዚህ ልትደልለኝ ነው እንዴ? አይ አንተ ደግሞ ምን እንደልልሃለሁ? ጻል ልጅ ነህ እንዴ? አይ እማዬ ተነጋግተናል። ለማንኛውም እሄዳለሁ እሺ አለችው። ከዛም ሰገን እንግዲህ ስልኩን ማን ነው እየሰጠች ሲላት እቴቴ ነች የሰጠችኝ አለች። እሱም በዘዴ እናቱን ጠየቃት። ኧረ እኔ አልሰጠዋትም የኔ ልጅ የምስልክ ነው የምሰጣት ብላ ስትለው በጣም ተናደደ። አሁን እቺ ልጅ
እሷም ሰው ሆና እኔ ልትሸውደኝ ነው? አይሆን ነገር በፍጹም አይሆንም እያለች ከዛ በኋላ እንግዲህ ያው እንትን አለች ማለት ነው። ግን ደግሞ አሁን ከባድ ችግር ነው የሚፈጠረው ሞገስ ላይም። ሞገስ እኮ እንደፈለገ ይችላል እሷን ለማስመለጥ። በነገራችን ላይ በጣም ቀላል ነው። ለምን መሰላቸው? አክሊሉ ውጭ ላይ ዞር ዞር ይላል። እሱን ከዛ ከመርዞ ጋራ ወይም ቢዚ አድርገውት እዛ ውጭ ላይ እሱን አውጥተው ልጅቱን አውጥተው ወደዛ እንትን ማለት ይችላሉ። ግን ለምን እንደሆነ አላውቅም፣ መድብል ፍዝዝ ብሏል የራሱን የቤቱን ፋይል ካገኘ በኋላ። ታዲያ መድብል አያሳዝነውም እንደዚህ ሲሆን? የምር እኔ መድብል በጣም ነው ያሳዘነኝ አሁን ላይ። ምክንያቱም በእሷ ብዙ ተሰቃየ። ሄጄ መቃብሯን መቆፈር አለብኝ ብሎ እንግዲህ ቀብር ቦታ ድረስ ሄዶ ከዛ በኋላ እንግዲህ በፖሊስ ተይዞ ምናምን ቀብር ጠባቂዎቹ ያው ወንጅለውት ማለት ነው። ከዛ በኋላ እንግዲህ ያው የተፈጠረውን ነገር አይታችኋል። ከዚህ በኋላም ደግሞ የሚፈጠር በጣም ብዙ ነገር አለ። ለምን ያው የተደረገው ነገር ቀላል ስላልሆነ ማለት ነው። ምክንያቱም እስከ ዛሬ ልጅቷን ራሱ ሞታለች ብሎ እንደዚህ በር ዘግቶ እሷን በማሰቃየቱ ብቻ ከባድ ቅጣት ሊቀጣ ይችላል። አቶ አክሊሉ ማለት ነው። የምሬ ነው። በጣም ከባድ ቅጣት ይቀጣል። ልጅቷን 10 አመት ቤት ውስጥ ዘግቶባት መድብል ነው የገደላት ብሎ የውሸት እሱ እንዲታሰር አድርጎ እሷን ግን አግቶ ቤቱ አስቀምጦ እንግዲህ እንደ ውሻ 10 አመት ሙሉ አስሮ ቤት ውስጥ አስቀምጧታል። ታዲያ ይሄ ሰው ቅጣት አይገባው ነው የምትሉት? እንደዚህ አሁን እንግዲህ ከባድ ችግር ነው። ሰገንም የመጀመሪያዋን አልረሳችውም ማለት ነው። የመጀመሪያዬ ነው የሰጠኝ፣ የመጀመሪያዬ ፍቅረኛዬ እሱ ነው የሰጠኝ እያለች እንግዲህ ላፍታ እንኳን ዝም አላለችም። እንደዛው እያለች ነው ያለቀው። ስለዚህ በቀጣይ ምንም ቢላት የመጀመሪያሽ ማን ነው? አንተ ነሃ ነው የምትለው። ተቀይረውና አንተ ነህ ልትለው ትችላለች። እሷ የዋዛ አይደለችም ልጅቱ፣ አይታችኋት ከሆነ ማለት ነውና እንግዲህ የሚመጣባት ፈተናዎች በጣም ብዙ ናቸው። እነኛን ቻሌንጆች ደግሞ ችላ የምትወጣ ከሆነም እስኪ አብረን የምናየው ነው የሚሆነው። ግን ፈተናዋ በጣም የከፋ ነው የሚሆነው። እሷ በጣም ከምነግራችሁ በላይ የእሷ ፈተና በጣም ከባድ ነው። ዞሮ እንግዲህ ከዚህ በኋላ ምን እንደሚፈጠር ደግሞ አብረን የምናየው ነው የሚሆነው። ግን የምር እውነቱን ለመናገር አሳዝናኛለች። እዛ ውስጥ 10 አመት አይደለም 1 አመት እንኳን መታሰር ይከብዳል። ያለ ኃጢአቷ እንግዲህ 1 አመት ሙሉ እዛ ውስጥ ታስራ እንደ ውሻ ቆይታ ማለት በጣም ከባድ ነውና ከዚህ በኋላ የሚመጣው ነገርም ከዛ የባሰ ነው እንጂ የተናነሰ አይደለም። እስቲ ደግሞ እንግዲህ አብረን የምናየው ነው የሚሆነው ከዚህ በኋላ። ዞሮ እንግዲህ ሰገን አሁን ላይ መድብልን እያስታወሰች ነው። የድሮ ፍቅሬ አግብተ ይሆን ወልደ ይሆን? እኔስ አለው እዚህ ውስጥ አልሞትኩም። በእርግጥ ያለ ኃጢአትህ ታስረሃል፣ ያለ ኃጢአትህም ተሰቃይተሃል እያለች እንግዲህ ብቻዋን እያወራች ትገኛለች። አቶ አክሊሉ እንግዲህ እንዳያችሁት በቀለኛ የሆነ ሰው ነው፣ እያሰቃያት ይገኛል ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ሰገንና መድብል ሊገናኙ ትንጥዬ ቦታ ላይ ደርሰዋል ማለት ነው። ትንሽዬ ነገር ነች፣ መሀል ላይ ያዝ አደረገቻቸው። ሊገናኙ ነው ማለት ነው። ከዛ በኋላ እንግዲህ ሁሉም ነገር ያበቃልታል ማለት ነው። እነሱ ከተገናኙ በኋላ እንግዲህ አለቀ ሁሉም ነገር። አቶ አክሊሉም ወደ ከርቸሌ ይገባል።